እነዚህ መጽሐፎች ወረዱት እነዚህ ነብዮች የተላኩት ሁለቱን ለማገናኘት ነው ስለዚህ አንተ የምትሰራው ስራ ለአኺራ ነው ዱንያም እየተጠቀምክበት በአኺራም ትጠቀምበታለህ ምግብ ለዱንያ አይደለም ተጠቀምበት አይደል ቢስሚላህ ስትል አላህ ደስ ይለዋል አጅር ይሰጣል አልহামዱሊላህ ስትል ደስ ይለዋል ይደሰታል አጅር ይሰጣል በሁለቱም ተጠቀምክ አልተጠቀምክ 1000 ብር ሱብሃንአላህ በማለት 1000 ብር ተሰጣለህ ብትለው የማይገባው ሳለ በመሬት ላይ የማይገባው አለ ሁሉም ይገባዋል ካፍሩም ሙእሚኑ ትንሽ ትልቁ ጃሂሉ ዓለም ሴት ወንዱ የትም ቦታ ገባ ጨረቃ ላይ የወጣም ሆነ እዛ በገጠር ውስጥ የሚኖረው ሰው ሁሉም ይረዳዋል አይረዳውም ስለዚህ ቁጭ ብሎ ሱብሃንአላህ ሱብሃንአላህ ይላል ስለሚያውቀው من جاء የመጣ ነው የሚለው አላህ Subhanahu Wa Ta'ala من جاء بالحسنة فله 10 أمثالها ስራ ለአኺራ ومن خفت موازينه ሚዛናቸው እንትን ያለ ለአኺራ ስላልሰሩ ነው ካፍሮቹም እኮ ብዙ ኸይር ይሰራል አይደለም ግን ለዛ ቀን ብለው አልሰሩም ለዚህ ነው ወንድምህን ነውር ካየህ የደበቀ ሰው አላህ ነውሩን ደብቅበታል ነገ አላህ ልብስ ያለብሳል አይ በምላሳችሁ የሰለማችሁ ልባችሁ ግን ያላመነ ኢማን ያልገባ የሙስሊሞችን ነውር አትከታተሉ ጉድለቱን አትከታተሉ አዛት አድርጉ የወንድሙን ጉድለት የተከታተለ ሰው አላህ የሱን ጉድለት ይከታተላል የሱን ጉድለት የተከታተለው ደግሞ አላህ ቤቱም ውስጥ ቢሆን ያዋርደዋል ይላል ነስአላሁ العفو والعافيه ሙስሊም ማለት ምን ማለት ነው ሲያን ትምህርት እንውሰድ ሙስሊም ማለት በአላህ የሚያምን በአኺራ የሚያምን ሁለቱን እንውሰድ በአላህ ሲያምን አላህ ኪታብ አውርዶለታል በዛ ነው ያመነው ያ ኪታብ ምን ይዟል ሁሉን ነገር ይዞለታል ያ ኪታብ የወረደለት ደግሞ ነብይ አለ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ነብዮች ናቸው ግን ኻተም الانبياء هو محمد بن عبد الله رسول الله صلى الله عليه وسلم ይሄ ማለት ነው አሁን ተመልከት እንዴት እንደምትኖር አኗኗርን ማስተካከል አለበት ከንቱነትን ተው በቀጥታ ይሄድ ከዛ በኋላ አባት ጋር ተጣላ እናት ጋር ተጣላ ሚስት ጋር ልጆች ጋር ይሄም ካልሆነ መንገዳቸው አልወላ ወልበራ የሚባለው ሁሉን ትከስራለህ ልጆች ሚስቶችን ከከፈሩ ራስን ታድናለህ ጀሃነም አትችልም ለማን ብለህ ጀሃነም ትገባለህ ለማን ብለህ አትገባ ወላ ለእናት ብለህ አትገባ እናት የምትባል ትልቅ ነገር المسلم ማለት አኺራ አለ ዱንያ አለ እነዚህ መጽሐፎች መውረድ ቁርአን መውረድ የነብዩ ሰለላሁ ዐለይሂ ወሰለም መላክ አኺራንና ዱንያን ለማያያዝ ነው እዚህ የምትሰራው ስራ እዛ ሂሳብ ትደረጋለህ እዛ ዋጋ አለው እማ ዋጋ ያገኛል እማ ዋጋ ያጣል አሁን ሼክ ዑመር ሲያሰግድ የነበረው ማለት ሱረቱል ቃሪዓ القارعة ما القارعة وما أدراك ما القارعة يوم يكون الناس كالفراش المبثوث وتكون الجبال كالإهن المنفوش فستاركش مبتن ترارا إهن صوف يتندف اسمان منفوش بتو فست الهدان يترارا فست الهدان وأما من ثقلت موازنه فأما من ثقلت موازنه فهو في عيشة ميزانه كبدال في شيء واما من خفت موازينه ميزانه دمه يبادون السرا واما موازينه فامه هاويه وما ادراك ما هي نار حاميه الى ما جنة ነው ما نار ሙስሊም ማለት ነው በዚህ አምኖ ለዛ ቀን የሚሰራ ማለት ነው ስራውን ደግሞ አላህ ሰጣ
አላህ ሲፈጥረን እሱ እንድንገዛ ነው አይደል? እሱን ዒባዳ እንድናደርግ ነው አይደል? ማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱኒ ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙኒ ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን። እሱን ዒባዳ እንድናደርግ ርዝቁ ከሱ ነው። ርዝቅ ሰጣቸዋለሁ እኔን ተገዙ ነው ያለው። እኔን ተገዙ ሲል አላህ ጠይብ እንዴት ነው የምንገዛው? አላህ አይታይ፣ አይዳሰስ፣ አያናግረን፣ አናናግረው። እንዴት ነው ዒባዳ የምናደርገው? እዚህ ላይ ነው የነዚህ ምስጢሩ፣ እዚህ ላይ ነው የቁርአን እነዚህ መጽሐፎች ማውረድ ነብዮችን መላክ እዚህ ጋር የተያዘ ነው። ናም አታውቁም፣ እንዴት ዒባዳ እንዳታውቁም ያውቁም አታውቁም በማለት ወያንን ይሄ በዛ ገይብ ያለውን ዓለም ገይብ ያኛው ገይብ ይባላል፣ የኛው ደግሞ ሸሃዳ ይባላል። ዓሊሙል ገይብ ወሸሃዳ የሚለው الغይብ ይሄ ማናየው ዓለም ማለት፣ ሸሃዳ ደግሞ ይሄ የምናየው ነው። እነዚህ መጽሐፎች ወረዱት፣ እነዚህ ነብዮች የተላኩት ሁለቱን ለማገናኘት ነው። ስለዚህ አንተ የምትሰራው ስራ ለአኺራ ነው። ዱንያም እየተጠቀምክበት በአኺራም ትጠቀምበታለህ። ምግብ ለዱንያ አይደለም የምትጠቀምበት አይደል? ቢስሚላህ ስትል አላህ ደስ ይለዋል፣ አጅር ይሰጣል። አልሐምዱሊላህ ስትል ደስ ይለዋል፣ ይደሰታል፣ አጅር ይሰጣል። በሁለቱም ተጠቀምክ አልተጠቀምክ እንደ ሲምፕል ኤግዛምፕል ማለት ነው። ለምሳሌ ብዙ ነው፣ ብዙ ጥልቅ ምሳሌዎች አሉ። እذا ሙስሊም እነዚህ ነብዮች እየተከተለ መሄድ ማለት ነው። እንሹፍ ለሐንጅ ትንሽ ክትይል እስልም ሙስሊም ማለት ነብዩ ሰለላሁ ዐለይሂ ወሰለም የሰራውን ሁሉ ስራ እየሰራ ሱሐባዎች የሰሩትን ስራ እየሰራ የሚኖር ማለት ነው። قال رسول الله صلى الله عليه وسلم ይላል من قال كذا وكذا وكذا ይላል ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አለ። ምን አለ? من قال سبحان الله سبحان الله 100 مرة كتبت له 1000 حسنة. سبحان الله سبحان الله سبحان الله 100 ጊዜ ያለ سبحان الله 100 ጊዜ ማለት አንድ ደቂቃ ከ20 ሰከንድ ነው። ፈጠን ካልክ አንድ ደቂቃ በለው። سبحان الله سبحان الله ሌላ ውስጥ ከሚሰጥ ጥቅም ሌላ سبحان الله ባለፈው ጊዜ እንዳልኩት ውስጥ የአላህ ኑር አለ፣ ሽፋ አላት፣ በረካ አላት፣ ሰኪና አላት፣ መረጋጋት አላት፣ ኃይል አላት፣ ስልጣን አላት፣ የበላይነት አላት፣ ክብር አላት፣ ተስፋ አላት፣ ኃይል ቁዋ አላት። ትልቅ ርዝቅ ነው። ሱብሃንአላህ አብዛት 100 ጊዜ ካልኩ ስራ በሚኒመም በ10 ስለሚባዛ በእስላም ከዛ በኋላ በ700 ብሎ እንደገና ክፍት ይሆናል። ከ10 700 ይዘላል الى 700 ضعف ይላል ነብዩ ሰለላሁ ዐለይሂ ወሰለም። ما 1000 ሐሰና ይጻፍልሃል። 1000 ሐሰና طبعا አሁን አንተ ይሄ 1000 ሐሰና እንባል 1000 ብር ቢባል ይገባሃል። 1000 ብር ይገባሃል አይደል? አሁን 1000 ብር ይሰጣል ቢባልስ በአንድ ደቂቃ 1000 ብር በደቂቃ 1000 ብር ያገኛል። ግን 1000 ብር ቢባል ሰው ይደክመዋል። ሱብሃንአላህ ለማለት ይረሳል። ሙስሊም ማለት ነው። ሙእሚን ከካፍሮች የምንለየው ካፍሮች ይህን የሚያውቁት 1000 ብር ሱብሃንአላህ በማለት 1000 ብር ትሰጣለህ ብትለው የማይገባው ሰው አለ በመሬት ላይ? የማይገባው አለ? ሁሉም ይገባዋል። ካፍሩም ሙእሚኑም፣ ትንሽ ትልቁ፣ ጃሂሉ ዓለም፣ ሴት ወንዱ፣ የትም ቦታ ግባ፣ ጨረቃ ላይ የወጣም ሆነ እዛ በገጠር ውስጥ የሚኖረው ሰው ሁሉም ይረዳዋል አይረዳውም። ስለዚህ ቁጭ ብሎ ሱብሃንአላህ ሱብሃንአላህ ይላል።
ስለሚያውቀው። ሐሰና ደግሞ የሚባለው አንድ ቀን አለ የውመል ቂያማ የሚባል ብር የለም ወርቅ የለም። ብርማ ለዱንያ ላይ ተፈጠረው ከማዕዱን አውጥተን አቅልጠን የተጠቀም ጨርሰነዋል። ማዕዱን ጨርሰን ነው የምንሄደው። እሱም ያልቃል እኛም እናልቃለን። መጨረሻ እዛ የሚመጣ ምንድነው? የውመል ቂያማ ምንድነው ያለው? መንጃአ ወደኔ እናንተ አሁን ከአላህ ነው የጀመርነው፣ ወደ አላህ የተመለስን ነው። መንጃአ የመጣ ነው የሚለው አላህ Subhanahu Wa Ta'ala መንጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ ስራ ለአኺራ ወመን ኸፈት መዋዚኑሁ ሚዛናቸው እንትን ያለው ለአኺራ ስላልሰሩ ነው። ካፍሮቹም እኮ ብዙ ኸይር ይሰራሉ አይደለም እንዴ? ግን ለዛ ቀን ብለው አልሰሩም። ያ መጥፎ ያ ቀውጥ ቀን አለ፣ ያስቸጋሪ ቀን ያስፈሪ ቀን አለ፣ ያ መግቢያ መውጫ የሌለበት ቀን አለ። አንድ ቀን ነው ግን ርዝመቱ 50 ሺህ ዓመት ነው። ፀሐይ ብቻ ነው ያለችው። ተራራ አለ፣ ውሃ አለ፣ ምግብ የለ፣ ውቅያኖስ የለ፣ ወንዝ የለ፣ ቤት የለ፣ ጫማ አለ፣ ልብስ የለ። ራቁቱን የሰው ልጅ ኢላ መን ከሰሁ አላህ ዐዘ ወጀል። ለዚህ ነው ወንድምህን ነውር ካየህ የደበቀ ሰው አላህ ነውሩን ይደብቅበታል። ነገ አላህ ልብስ ያለብስሃል። ሚስት አገባ ልጃገረድ ነች ብላ አንድ ነጃሳ የተነጀሰ ነጅሷት ክብረ ንጽህናዋን ወስዶታል። አንድ ክርፋታም ከርፍቷታል። ዚና የሚሰራ ሰው ነጃሳ ነው፣ ክርፋታም። ሴት ተጠንቀቂ፣ ክርፋታም ወንድ ከርፍቷ ያከረፋሻል። በኋላ እንደ ከረፋሽ ነው የምትቀር እስከምትሞች። ነጅስሻል፣ ነጃሳ ሆነሽ ነው የምትኖር። አንቺ ንጹህ ነሽ። እሱ ዝም ብሎ ነው እንደ አህያ ደበቁሎ ይበላልና ወጠረኝ ይላል። ማፍሰሻ ነው፣ ማራገፊያ ነው የሚያደርግሽ። ትሳሳታለህ ግን ተውባ አድርጋ መጣች። አንተ ስተት አልገባች። ለይለተ ዱኽል አገኘ የላትም። ከሰተርካት ነገ አላህ ልብስ ያለብሳል። ራቁትን አትሁን፣ ሌላም ከረማ ይሰጥሃል። ትልቅነትም ነው። እኔ አልችልም እንደዛ አይደል፣ ትልቅነት ነው። በዚህ የሚያደርግ ከዛ በኋላ መረበሽ የለም። መኖር ነው ከሷ ጋር። ተረሳ خلاص ያተዘጋ። ሁላችንም ወንጀል እንሰራለን። ወንድም ለአንድ ወንጀል አየ፣ ሰቤት ገብቶ ወንጀል አየ፣ ወንድም ዚና ሲሰራ አየው፣ እንትን አየው። ዞር ተመክረውና ያችን አላህ ይወስድና በዱንያም በአኺራ ሙስሊም ጨዋ ነው። የሰው ነውር የሚያወጣ ምንድነው? ይሄ መጨረሻ የገማ ሰው ነው። ዝቃጭ ነው፣ ወራዳ ነው፣ ለኢን ነው፣ ነቀርሳ፣ የህይወት ነቀርሳ ውስጡ የተላ ሰው። ሳይኮሎጂካሊ ነቀርሳ፣ ሳይኮሎጂካሊ ሌፕሮሲ ቁምጥና ያለበት ማለት ቁምጥና ከላለ ሳይኮሎጂካሊ በለምጥ እንትን የሚያስፈራ ፍጡር ነው። ሰው ኑር አይቶ ማን ሰተረ ሙስሊማን ያለው ነብይ ሙስሊምን የሰተረ በሌላውንም እንደ ጸባ አይደለም። يقول النبي صلى الله عليه وسلم يا معشر من آمن بلسانه ولم يدخل الإيمان في قلبه لا تتبعوا عورات المسلمين، لا تتبعوا عورات المسلمين، فمن لا تؤذوا المسلمين ولا تتبعوا عورات المسلمين، فمن اتبع عورات أخيه اتبع الله عورته، ومن اتبع الله عورته فضحه ولو في جوف داره له። እናንተ በምላሳችን አመናችሁ ተመልከት፣ ነብዩ ሙእምን አይደለም እያለ ነው። እናንተ በምላሳችን አመናችሁ ያላችሁ ውሸታሞች፣ ልባችሁ ኢማን ልባችሁ ሳይገባ በምላሳችን አመናችሁ ያላችሁ ውሸታሞች ማለት ነው። ውሸታም እኔ ነው የጨመርኩት፣ ያው ውሸታም ማለት ነው። እናንተ በምላሳችሁ አመና አስለምና
በምላሳችሁ የሰለማችሁ ልባችሁ ግን ያላመነ ኢማን ያልገባ የሙስሊሞችን ነውር አትከታተሉ፣ ጉድለቱን አትከታተሉ፣ አዛት አድርጉ። የወንድሙን ጉድለት የተከታተለ ሰው አላህ የሱን ጉድለት ይከታተለዋል። የሱን ጉድለት የተከታተለው ደግሞ አላህ ቤቱም ውስጥ ቢሆን ያዋርደዋል ይላል። ነስአሉላሁ አልዓፍወ ወልዓፊያ። አላህ እንትን ያለ ሙስሊም ጨዋ ነው፣ ትልቅ ሰው ነው። ይሄ ደግሞ የወራዳ ሰው ነው፣ የልክስክስ ሰው ነው፣ የቆሻሻ ሰው ስራ ነው። የሰዎችን ነውር መከታተል ሙስሊም ነውር ካየ አዑዙ ቢላህ እንደ ወንጀል ቆጥሮ አስተግፍሩላህ ይላል። አላህ የሚረዳውና አላህ ከልቡ ያወጣል፣ ይረሳዋል። ያ ወንድሙ ሲያገበዛ ጊዜ ምንም እንዳላየ ፍልፍልን ከልቡ ያጠፋል። ይሄ አላህ ኒዕማ ነው። ነውር ግን የሚከታተል ሰው ይሄ ጡፈይልያ ነው፣ ተባይ ነው፣ ባክቴሪያ ነው። ባክቴሪያ እኮ ጠቃሚ ባክቴሪያ ነው፣ ጨዋ ነው፣ ጠቃሚ ነው። ቫይረስ ህብረተሰቡ እንደዚህ የሚያበጣብጡት እነሱ ናቸው። فأنت ይሄ ሐዲስ አሁን አደገኛ ሐዲስ ነው። ምንድነው የሚለው? እናንተ ኢማን የለም ሙስሊም የውሸት ሙስሊም ነኝ ያለኝ ነው ነብዩ ሰለላሁ ዐለይሂ ወሰለም። ልብ ውስጥ አልገባም። የወንድሞችን ነውር መከታተል ቀርቶ መሆን ያለበት ነውር እንኳን ብታይ እንዳላየ ማለፍ ነው። አስተግፍሩላህ اللهم ወንድሜን ይሄን ነውሩን ሸፍንለት ብለህ ከዚህ ነውር ገላግለው ብለህ ለአንተም ራስህን ጠይቀህ اللهم እኔንም ዓፊያ አድርገኝ ብለህ اللهم عافني ብለህ ተስአል الله العافية። እንደዛ ነው ሙስሊም ኖረው።